እንደ እንስሳ ብትወርዱ እንኳን እፈልጋችኋለሁ ለማለት በእንስሳት በረት የተወለደው ለዚህ ነው። እንደ እንስሳት እንኳን ብትወርዱ። አሁን የክርስቶስ ልደት ትርጉሙ የሚገባን ሰውን ለመመለስ ሰው ውድ መሆኑንም የተረዳንበት ነው። ሰውን ለመመለስ ክርስቶስ ከሰማይ አንስቶ እስከ ምድር ድረስ ያለ ርቀትን ተሻግሮ መጥቶ ነው እንግዲህ እኛን ለማዳን። ከሰማይ እስከ ምድር ድረስ ርቀቱ ምን ያክል ነው? በመጀመሪያው ሰማይና በሁለተኛው ሰማይ ያለው ርቀት ስንት ነው? በሁለተኛው ሰማይና በሶስተኛው ሰማይ ያለው ርቀት ስንት ነው? በሶስተኛውና በአራተኛውና በአምስተኛው በስድስተኛው በስድስተኛውና በሰባተኛው ሰማይ መካከል ያለው ርቀት ስንት ነው? ያን ሁሉ ሀገር ያመጣ ነው። አምላክን ከምድር እስከ ሰማይ ያወረደ ውድቀት ውስጥ ነው ዓለም የነበረው። ክርስቶስ ትንሣኤ ነው የሚባለው ለዚህ ነው። የዚህን ያህል ርቀት ይሄኛ የምናውቀው ነው። ነፍስ ከእግዚአብሔር መራቋ ግን ከዚህ የባሰ ነው። በዚህ ርቀት ወድቀን የነበርነውን ለማንሳት ክርስቶስ በረት ላይ በጎል ተጣለ፣ በበረት ተጣለ፣ ተወለደ። ይሄ የሚያሳየን ነው፣ ትንሣኤያችንን ያሳያል። ከሰማይ እስከ ምድር አሁን ወደፊትም እስከ እንስሳ ድረስ እስከ እንስሳትን እስከ መምሰል አይምሮ በማጣት ብትጎዱ እንኳ እኔ ግን እናንተን ከመፈለግ አላቋርጥም። በዚህ መጠን እወዳችኋለሁ። እንስሳ ሆናችሁ ነው ያገኘኋችሁ፣ ልብ የሌላችሁ ሆናችሁ ነው ያገኘኋችሁ፣ ግን ይሄም ሆኖ እወዳችኋለሁ ለማለቱ ነበር። ሌላውስ በእንስሳት በረት የተወለደው ለምንድን ነው? እረኛ ስለሆነ ነው። ጠባቂያችሁ እኔ ነኝ ለማለት በከብቶች በረት ተወለደ። እውነተኛ ጠባቂያችሁ፣ መስዋዕታችሁ፣ ቤዛችሁ እኔ ነኝ ለማለት ተወለደ። እውነተኛ ጠባቂያችን ስለሆነ ለእረኞች የተነገረውም ይዘቱ ለዚህ ነበረ። ጨለማ በሆነበት ሰዓት በሌሊት የተወለደ ደግሞ ብርሃናችሁ እኔ ነኝ ሲል ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝም ጨለማን ከቶ አያይም፣ የሕይወትን ብርሃን አግኝቶ ይኖራል እንጂ ብሎ እንደተናገረ ብርሃናችሁ እኔ ነኝ ለማለት ሌሊት ተወለደ፣ ቀን ሳይወለድ። ያገኘኋችሁ ጨለማ ውስጥ ሆናችሁ ነው፣ ኃጢአት ውስጥ፣ ውድቀት ውስጥ፣ ድንቁርና ውስጥ፣ ክህደት ውስጥ ወድቃችሁ ነው ያገኘኋችሁ። እኔ ግን ብርሃናችሁ ነኝ ለማለት ብርሃናችን ነውና ሌሊት ተወለደ። እረኛችን ነውና በከብቶች መሃል ተወለደ። በቤተልሔም ተወለደ። ቤተልሔም ማለት የሕይወት እንጀራ ነው። እንጀራ የእንጀራ ቤት ማለት ነው። ቤት ማለት ቤት ነው። ልሔም ማለት እንጀራ ማለት ነው። ቤተልሔም ማለት የእንጀራ ቤት ማለት ነው። እርቧችኋል፣ ነፍሳችሁ ተጎድታለች፣ እኔ የሕይወት ዛፍ ሁኜ ላጠግባችሁ ነው የመጣሁት ሲል በቤተልሔም ተወለደ። የሕይወታችሁ እንጀራ ነኝ ሲል